ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ሙሐረም በሚል ርዕስ ከናንተ ውድ ወንድሞች፣ አባቶች፣ እህቶች፣ እናቶች ጋር ቆይታ ለማድረግ ወደድኩ። ሙሐረም እንግዲህ የወር ስም ነው። ከወራቶች መካከል አንዱ ሙሐረም ነው። ሙሐረም ሲመጣ ከኢስላም ጋር ምን ያስተሳስረዋል፣ ምን አይነት ታሪክስ አለው የሚለውን ትንሽ እናንተ ጋር ቆይታ ለማድረግ ነው። በሁለተኛው ኸሊፋ በሆኑት በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዘመን ሙስሊሞቹ አንዳንድ ነገር ከዑመር በኩል ሲመጣላቸው እንደና አቡ ሙሳ አልአሽዓሪ የመሳሰሉት ሰሃቦች ለዑመር ጥያቄ ያቀርቡ ነበር። ደብዳቤ የተለያየ ነገር ሲመጣላቸው በየትኛው ቀን አዩ ሻዕባን፣ የትኛው ሻዕባን፣ ያለፈው የወደፊቱ፣ በየትኛው ጊዜው ታሪኩ አይታወቅም። ይህንን ጥያቄ ሲያቀርቡ ለምንድነው እኛ ሙስሊሞች የራሳችን ካላንደር የራሳችን ታሪክ ሊኖረን ማይገባው ለምንድነው ብለው ጥያቄ ያቀረቡ። የዚህ ጊዜ ዑመር ረዲየላሁ ዐንሁ ታላላቆቹን ሰሃባ እንደነ ዑስማን ኢብኑ አፋን ረዲየላሁ ዐንሁ እንደዚሁም እንደነ አሊ ኢብኑ አቢ ጣሊብ የመሳሰሉትን ሰብስበው ተወያዩ፣ ሹራ አደረጉ። ረሱል አለይሂ ሰላቱ ወሰላም ከተሰደዱ ስደት ከጀመሩበት ከ17 ዓመት በኋላ ይህንን ነገር እስላማዊ ታሪክን ወይም ደግሞ የእስላማዊ ካላንደርን እንቁጠር ብለው ጀመሩ። ብዙ አስተያየቶች መጡ። መቼውን ሲባል ረሱል አለይሂ ሰላቱ ወሰላም የተወለዱበት አሉ፣ አይደለም የሞቱበት ብለው ያመጡ አሉ። አይ የተወለዱበትም የተለያዩ የታሪክ እንትን ላይ የተለያየ ነገር ተነግሯል። ረቢዑል አወል 9ኛው ቀን ነው፣ 12ኛው ነው፣ አይ ረመዳን ነው፣ የተለያየ ነገር አለ። የሞቱበት ከተባለ ደግሞ የሚያስታውሰን ሐዘንን ነው። ለምንድነው ኢስላም የበላይ ሆነበት፣ ደውለተል ኢስላም የተቋቋመበት፣ የኢስላም ባንዲራ ከፍ ያለበት፣ ከዛ ከጭቁኑ ከመከራው ከመካ ሰቆቃ ወደ መዲና የተሸጋገሩበት የተሰደዱበትን ጊዜ ለምን አንቆጥርም ብለው የዚህ ጊዜ ተስማምተው ሂጅራ፣ ሁልጊዜ በሂጅራ አቆጣጠር ይባላል አይደለም፣ ነብዩ አለይሂ ሰላቱ ወሰላም ሂጅራ ካደረጉበት ጊዜ ጀምሮ ብለው ሰሃቦቹ እነ ዑመር በዚህ ተስማምተው እነሆ እንግዲህ ሂጅራ በመጣ ቁጥር ኢስላማዊ አቆጣጠሩ ከፍ እያለ የሙስሊሙ ማንነቱን ወደ ማንነታቸው የተመለሱበትን ታሪክ እንመለከታለን። ነገር ግን ሙሐረም ሲመጣ ሂጅራ ሲመጣ ምን ያስታውሰናል? ምንድነው እኛ ጋር ላይ ያለን ልንገነዘበው የሚገባ ነገር ምንድነው ከተባለ ብዙም ጊዜ የሚያስታውሰን የረሱል አለይሂ ሰላቱ ወሰላም ታሪክ ነው። ሂጅራን ነብዩ ሰለላሁ ዐለይሂ ወሰለም እንዴት አደረጉ? ከዚህ የምንማራቸው ጥቅም ስላለ ወደ ሂጅራ ከመግባቴ በፊት የመካ ኑሮ እንዴት ነበር፣ ወደ ሂጅራ ነብዩ አለይሂ ሰላቱ ወሰላም እንዴት ተሰደዱ የሚለውን የመካ ኑሯቸውን ትንሽ እንዳስስና ወደ ሂጅራ እንሸጋገር። ረሱል አለይሂ ሰላቱ ወሰላም እንዴት እንደሚታወቀው ከእናታቸው አሚና ከአባታቸው አብደላህ ተወልደዋል። ረሱል አለይሂ ሰላቱ ወሰላም ሲወለዱ አባትየው በህይወት አልነበሩም። وهو في بطن امه በእናትየው ሆድ ውስጥ እያሉ ነበር አባታቸው አብደላህ የሞቱት የረሱል አለይሂ ሰላቱ ወሰላም። ከዛም በኋላ ነብዩ አለይሂ ሰላቱ ወሰላም ሲወለዱ አብዱል ሙጠሊብ አላህንም ለማመስገን ሙሐመድ ብለው አወጡላቸው። ሙሐመድ የሚባል ስም እምብዛም አይታወቅም። ዛሬ ግን ዓለም ላይ ቁጥር 1 ስም ቢባል ሙሐመድ ይበዛል። አላህን ለማመስገን ሙሐመድ ብለው አወጡላቸው። ነብዩ አለይሂ ሰላቱ ወሰላም ከናትየው በኋላ የአቡ ለሃብ አገልጋይ የነበረችው ሱወይበቱል አስለሚያ ነብዩን አጠባች። አቡ ለሃብ በጣም ተደስቶ የሳቸው የወንድማቸው ልጅ ስለሆነ የአብደላህ ልጅ ስለነበሩ አብደላህ የአቡ ለሃብ ወንድም ስለነበር ከመደሰቱ የተነሳ ሱወይበቱል አስለሚያን ነፃ አውጥቷታል። ሱብሃንአላህ። ያ አቡ ለሃብ ነብዩን አዛ ሲያደርግ የነበረው አቡ ለሃብ
በነብዩ መወለድ ነብዩም ሰለላሁ ዐለይሂ ወሰለም ስላጠባችም ባሪያው ነፃ አውጥቷት ነበር። ከዛ በኋላ ሐሊመቱ ሰዕዲያ ነብዩን አጠባች። ሐሊመቱ ሰዕዲያ 4 ዓመት እስኪሞላቸው ድረስ እዛው ተቀምጠው ነብዩን አጥብታ ኋላ አንድ ክስተት ተከሰተ። አጠር ያረኩ ነው ማቀርበው። ያ ክስተት ምን ነበር? ሐሊመቱ ሰዕዲያ አረቦቹ አረብኛ ቋንቋ በጣም እንዲለምዱ ከተለያየ ነገር የጸዳ እንዲሆኑ ወደ ገጠራማው አካል ልጆቻቸው እንዲያድጉ ያደርጉ ነበርና ሁሉም ባለሀብቱ ይዞ ይሄዳል። ሀብታም የሆነ የተባለው ልጅ ይዞ ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ግን ቁጭ ብለው ቀሩ። ማን ይወሰዳቸው? ሐሊመቱ ሰዕዲያ ኋላ ደረሰች። ጡቷ ደርቋል። የመጣችበት አህያ ወይም ደግሞ የምትጓጓዝበት ነበር። ደክማ ወደ ኋላ ነው የቀረችው። ኋላ ነው የደረሰችው። ባዶ እጄን ከመሄድ ነብዩ አባት የላቸውም፣ አባትየው ሞተዋል። ባዶ እጄን ከመሄድማ ይሄን ልጅ ይዤ መሄድ ይሻለኛል ብላ ነብዩን እቅፍ ስታደርጋቸው ሱብሃንአላህ ገና ስታቅፋቸው ምን ጀመረ? ጡቷ ወተት መያዝ ጀመረ። የደከመችዋ ፍየል ወይም ደግሞ አህያዋ በፍጥነት መፈርጠት ጀመረች። ቀደመቻቸው። የሐሊማ ባለቤት ሲናገር ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም እዛ ቤት ከገቡ በኋላ በረካው ገባ። የሚያለቅስ ልጅ ነበረን። የዛን ቀን ሳለቅስ እሱም ጡቱን ጠግቦ እኛም ግመላችንን ፍየሎቻችንን አልበን ጠግበን አደርን። ሰዎች እንዲሉ ነበር፣ ለምንድነው የሐሊመቱ ሰዕዲያ እረኞች የሚያሰማሩበት ቦታ ማታሰማሩት ይሉ ነበር። ጉዳዩ ግን ሌላ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እዛ ስለገቡ አላህ ያደረገው ነገር ነው። ኋላ እንዲህ ያሉ በየ6 ወሩ እናትየው ጋር ታመላልስ ነበር። 4 ዓመት አካባቢ ሲደርሳቸው ረሱል ሰለላሁ ዐለይሂ ወሰለም ከልጆች ጋር እየተጫወቱ ባሉበት ሰዓት 2 ሰዎች መጡ። ነብዩን ጣሏቸው፣ ደረታቸውን ቀደዱ። ጅብሪልና ሚካኤል ነበሩ። ከዛ በኋላ የሸይጣን ድርሻ የተባለውን ምቀኝነት፣ መጥፎ አስተሳሰብ አውጥተው አጥበው ጥሩ ነገር፣ ቻይነት፣ ታጋሽነት፣ መልካም ማሰብን በዘምዘም ውሃ በወርቅ ሳፋ እጥብ አድርገው ልባቸውን ድጋሚ የመጀመሪያው ኦፕራሲዮን የተደረጉትም ያደረገው ማን ነው ማለት ነው? ጅብሪል ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሆኑ ሲሆኑ ህፃናት ወርቀው ስላዩአቸው ልጅሽ ሞተ ብለው ለሐሊማ ሲነግሯት ሐሊማም ባለቤቷም ሰክተው ወደ እናትየው መለሱ። እናትየው ጋር ከተመለሱ በኋላ የነብዩ አለይሂ ሰላቱ ወሰለም እድሜ 6 ሲሞላ የባሏን ቀብር ለመዘየር ስትሄድ እናትየውም ትታመምና በመዲናና በመካ መሃል አብዋ የሚባል አካባቢ ላይ ትሞታለች። ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመታቸው እናትም አባትን አጡ። ኋላ አያትየው አብዱል ሙጠሊብ ተረከቡ። አያትየውም እየተንከባከቡ እያሳደጉ ባሉበት ሰዓት የነብዩ አለይሂ ሰላቱ ወሰለም እድሜ 8 ሲሞላ አያትየውም አብዱል ሙጠሊብ ሞቱ። ነብዩ ሰለላሁ ዐለይሂ ወሰለም አያታቸውንም እናት አባታቸውንም አጡ። ኋላ ስትንከባከብ የነበረችው የአባትየው አገልጋይ የነበረችው የኛዋ ኢትዮጵያዊቷ ሴት ኡሙ አይመን በረከቱል ሐበሽያ ነብዩን መንከባከብ ጀመረች። አቡ ጣሊብ በጣም ምስኪን ነበሩ። ነብዩን ሲንከባከብ አላህ ርዝቁን አሰፋ። ሱብሃንአላህ። አብዱል ሙጠሊብ ምን አሉ? ይሄ ልጅ ትልቅ ተስፋ ማይበት ልጅ ነው፣ ተንከባከበው ብለው በእናትም በአባትም ከሚገናኛቸው ከአቡ ጣሊብ ጋር አገናኟቸው። አብዱል ሙጠሊብ ለአባን ነው ለአቡ ለሀብ ቢሰጡ ኖሮ ምን እንደሚፈጠር አስቡት። አቡ ጣሊብ ጋር አስረከቡ። አቡ ጣሊብ እየተንከባከበው አሳደጓቸው። ረሱል አለይሂ ሰላቱ ወሰላም ልጅ ሆኖ ሳለ ለመካ ሰዎች ፍየል ይጠብቁ ነበር። ኋላ ነብይ ሆኖ ሲናገሩ ማንም ነብይ የለም ምን የሆነ ጊዜ ቢሆን እንጂ እረኛ ሆኖ ፍየል ጠባቂ ሆኖ ያለፈ ቢሆን እንጂ ብለው ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። እድሜያቸው 9 ወይንም ደግሞ በሌላ ዘገባ 12 ሲሞላ ወደ ሻም ይዟቸው ሄዱ። ብቻውን ትቻልድም ብለው አቡ ጣሊብ ነብዩን ሰለላሁ ዐለይሂ ወሰለም ይዘው መሄድ ጀመሩ። አንድ ባህታዊ ከአቀበቱ ሲገቡ ሲወርዱ ነብዩን ሰለላሁ ዐለይሂ ወሰለም መፈለግ ጀመረ። ራትም ግብዣ አደረገላቸው። ኑ እኔ ጋር ግብዣ አለ። እሺ ብሎ ሄዱና አቡ ጣሊብ ያ ትንሹ ልጅስ አሉ። ማንን? ነብዩን ሰለላሁ ዐለይሂ ወሰለም። እሱማ እቃችንን እንዲጠብቅ እዛው መንገድ ውጭ ጥለነዋል። አሃ ጉዳይ እኮ ከሱ ጋር ነው። ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው?
በላት ይሁንብህ በኡዛ ይሁንብህ እስቲ ማንነትን ንገረኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ላትና ኡዛ እኔ ጋር የተጠሉናል። ሱብሃንአላህ ነብዩ ከልጅነታቸው ጀምሮ ጣዖትን ይርቁ ነበር። አምልኮ አያውቁም። ኸምር ጠጥተው አያውቁም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ገና ከልጅነታቸው ተንከባክቦ ነው አላህ ያሳደጋቸው የጠበቃቸው ከመጥፎ ነገር ባጠቃላይ። ኋላ ይህ ሰው ተናገረ። ይህ የመጨረሻው ነብይ ነው። በእኛው መጽሐፍ ላይ የተጠቀሰ ጀርባላውም ኻተሙን የነብይነት ማህተብም ተመቷል አለ። ይሁዶቹ ያውቁታል ካገኙት ሊገሉት ይችላሉና ቶሎ ይዘ ሲላቸው አቡ ጣሊብ ደንግጠው ቶሎ መለሱት። ከዛ በኋላ እንክብካቤያቸውም ጨመረ። የነብዩ ሰለላሁ ዐለይሂ ወሰለም እድሜ 25 ሲሞላ ረሱል አለይሂ ሰላቱ ወሰላም ለንግድ ወደ ሻም ለሁለተኛ ጊዜ ደግሞ ለእናታችን ኸዲጃ ሰራተኛ ሆነው ሄዱ። አልተጋቡም። ለእናታችን ኸዲጃ ሲሄዱ እናታችን ኸዲጃ ለማንም ማሰጠውን በጀት ለነብዩ ለቀቀች። ነብዩ ሰለላሁ ዐለይሂ ወሰለም ሂደው አትርፈው ለውጠው ልዩ ትርፍ ይዘው መጡ። አገልጋዋ ማይሰራ እንዲል ነበር ይነግራት ነበር። እኛ ፀሐይ ሲያቃጥለን እሱ መካከል ላይ ጥላ ነበር ይል ነበር። ኋላ ነብዩ ነው ሲናገሩ መላእክቶች ነበር ነብዩን ሰለላሁ ዐለይሂ ወሰለም ጥላ ያደረጉላቸው። ይሄን ሁሉ ተአምር ሲነግራት ታማኝነታቸውን ስለሰማች እና አቡ ለሃብ እና አቡ ጀሃል እና አቡ ሱፊያን የመሳሰሉት ለጋብቻ ሲጠይቋት አሻፍረኝ ብላለች። አልፈልግም ብላለች። ለምን? ከነብዩ ሰለላሁ ዐለይሂ ወሰለም በፊት አግብታ ነበር ሞተውባታል። ከዛ በኋላ ግን አላገባም ብላ ተቀምጣለች። ነብዩን ግን ወደደቻቸው። ረሱል ሰለላሁ ዐለይሂ ወሰለም ወደደች። ሴት ናት፣ በድፍረት መጠየቅ ይከብዳል። ነፊሳ የምትባል ጓደኛ ነበረቻት ይባላል። እንደው እኮ አንድ ሰው እኮ እኔ ቀልብ ላይ ገባ፣ እንደው ኸዲጃ አንድ ቀልብ ላይ አንድ ሰው ገባው። ማን? ሙሐመድ አለች። ሙሐመድ? አዎ። ሱብሃንአላህ እሱን ላይ ነው የተያለቻው። ሄደችና ረሱል ሰለላሁ ዐለይሂ ወሰለም ጋር ሙሐመድ ስራ ጀመርካሉ። አዎ። እንደው ታዲያ ትዳር ቢጤ አይታሰብም ወይ? ኧረ ከመቼው እንዴት ተብሎ ገና የመጀመሪያ ሄድኩት። እንደው እንደነ ኸዲጃ የመሳሰሉ ቢገኛለች። የፈለገችው ማናት? ኸዲጃ ናት። ኧረ ኸዲጃን ሰምተዋል። እምቢ አለች። ማንም ቢጠይቀት እምቢ አለች። ኧረ አንተ ብቻ እስቱ ፍላጎት እንትን ነው ኸዲጃን እኔ ያሳምናታለሁ አለች። ከዛ በኋላ አግባብታ ምን ብላ እንትን አሉት። በትክክለኛ ሸሪዓ ለኸዲጃ ወረቃ ቢን ነውፈል የሚባል ያጎቷ ልጅ አለ። እሱ መጣ ለነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ መተው አጋቧቸው። እድሜያቸው ስንት ነበር? 25። የኸዲጃ እድሜ ስንት ነበር? 40። ሱብሃንአላህ የ15 ዓመት ልዩነት አላቸው። ነገር ግን ፍቅር ከተባለ 25 ዓመት የፍቅር ህይወት አሳልፈዋል። ልዩ የፍቅር ህይወት ነብዩ የተደሰቱበት የትዳር ህይወት ቢኖር አንዱ ከእናታችን ኸዲጃ ጋር ያሳለፉት ነው። ከኸዲጃ አላህ 6 ልጆችን አላህ ሰጣቸው። አብዱላህ፣ ቃሲም፣ ኡሙ ኩልሱም፣ ዘይነብ፣ ሩቅያ፣ ፋጢማ። ወንዶቹ በልጅነታቸው ሞተዋል። እድሜያቸው 35 ሲደርስ ቁረይሾቹ ካዕባን ማደስ ፈለጉ። ካዕባን ካደሱ በኋላ ግን ጭቅጭቅ ፈጠሩ በማከላቸው። እድሜያቸው ስንት ደርሷል? 35። ምን አይነት ጭቅጭቅ? ማን ነው የዚህ የበላይ ጠባቂ የሚሆነው? ጭቅጭቅ ሲፈጥሩ ከማከላቸው አንድ ሰው መጣና ለምንድነው መጀመሪያ ከመስጊዱ በር የሚገባ ሰው በሚለን ውሳኔ ማን ወሰኑ አሉ። فكان اول داخل رسول الله ነብዩ ሰለላሁ ዐለይሂ ወሰለም ነበር መጀመሪያ የገቡት። ففرحت ቁረይሾች በጣም ተደሰቱ። وقالوا አሉ رضينا بالامين አሉ በታማኙማ ወደናል መርጠናል አሉ። ታማኙ መሐመድ ብለው ይጠሯቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ችግራቸው አሉ። አይ እንደዚህ ተጨቃጨቀናል። ኩታ ነገር አምጡ አሉ። ኩታ ነገር መጣ። ሐጀር አልአስወድ ነብዩ ሰለላሁ ዐለይሂ ወሰለም አስቀመጡት። የየጎሳው መሪ ይምጣ አሉ። የየጎሳው መሪ መጣ። ጫፍ ጫፉን ያዙ አሉ። ሁሉም ጫፍ ጫፉን ያዙ። ነብዩ ሰለላሁ ዐለይሂ ወሰለም አነሱና ቦታ ላይ አስቀመጡት። ሁላችሁም ያዛችሁት አይደል? አዎ። ሁላችሁም አስቀመጣችሁ አይደል? አዎ። የሁላችሁም ነው አላቸው። በጣም ተደሰቱ። وتعجبت قريش من قوة فكره
በጣም በዚህንቱ ቁረይሾች በጣም ታጀቡ 5-6 ቀን ጦርነት ሊገቡ ባሰቡበት ሰዓት ላይ 5 ደቂቃ ባልሞላ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አደረጉ ከዘመናችን ካሉት ዓሊሞች ምን ይላሉ ይሄንን ታሪክ ሲያነሱ ረሱል ዐለይሂ ሰላቱ ወሰለም በዚህ ዘመን ቢኖሩ ዓለም ላይ ያለውን ችግር ከዙር እስከ አስር ባለ ይፈቱት ነበር ብሎ ይናገራሉ ሱብሃንአላህ ረሱል ዐለይሂ ሰላቱ ወሰለም እኛም ይሄ ነው ከታሪካቸው ችግር ሲመጣ እስቲ ቁርአኑ ሐዲሳቸው እሳቸው አስተምሩ ምን ይላል ወደዛ መምጣት ነው መፍትሄ ስለሚገኝ ከዛ በኋላ ረሱል ዐለይሂ ሰላቱ ወሰለም እድሜያቸው 40 ሲሞላ ቁረይሾች ዘንድ በጣም በሚታወቅ ሲዲቅ ይሏቸው ነበር አሚን ይሏቸው ነበር ቻይ ይሏቸው ነበር ይወዷቸው ያከብሯቸው ነበር እድሜያቸው 40 እየተቃረበ ሲመጣ ግን ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች መራቅ ጀመሩ የረመዳን ወር በመጣ ቁጥር ጋሩ ሒራ የሚባል ዋሻ ላይ ከ10 ቀን እስከ ወር የሚጠጋ ይገባሉ ስንቅ ሲያንሳቸው እናታችን ኸዲጃ ጋር ሚስታቸው ጋር ይመጡና ስንቅ ሰብስበው ድጋሚ ይመለሳሉ ይሄንን በሚያደርጉበት ተደጋጋሚ መናም ያዩ ነበር መናሙን ሲያዩ ደግሞ መናሙ ልክ ሲነቁ ጧቱ ላይ ደግሞ ያ መናም እውነቱን ያዩታል አላህ የተለያየ ነገር አሳያቸው ከዛ በኋላ እድሜያቸው 40 ሲሞላ ጋሩ ሂራ ላይ ባሉበት ሰዓት ላይ መልእክት መጣ ጅብሪል መጣ ጭምቅ ኢቅራ አላቸው አንብብ አላቸው እኔ ማንበብ አልችልም አሉ ጭምቅ አደረጋቸው ጅብሪል አሁንም ለቀቃቸው ኢቅራ አላቸው እኔ ማንበብ አልችልም ጭምቅ አደረጋቸው ጭምቅ ያደረጋቸው ጅብሪል ነው ሰው አይደለም ልብ በሉ ጭንቀቱን አስቡት ኢቅራ አሉት እኔ ማንበብ አልችልም አሉ ከዛ ጅብሪል اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم አላቸው አንብብ በዚያ ሁሉም በፈጠረው ጌታ ስም አንብብ خلق الإنسان من علق ሰውን ከረጋ ደም በፈጠረው ጌታ ስም አንብብ اقرأ አንብብ وربك الأكرم ጌታ በጣም ቸር ሲሆን الذي علم بالقلم يا ببر يستمر علم الإنسان ما لم يعلم سون ያላወቀውን ሁሉ ያሳወቀ ሲሆን በሱ ጌታ ስም አንብብ አላቸው ይሄን 5 አያ ይዞላቸው መጣ ነብዩ ሰለላሁ ዐለይሂ ወሰለም ጨንቋቸዋል ደሲሩኒ ዘሚሉኒ ሸፋፍኑኝ እያሉ ነብዩ ኸዲጃ ጋር መጡ ኸዲጃ እቅፍ አድርጋ ወደ ደረቱ አስጠግታ ልክ እንደ ልጅ ያባበለች አብሽር አላህ ባንተ ላይ መጥፎ ነገር አያመጣም አንተ ዝምድናን የምትቀጥል ነህ አንተ ቸር ነህ አንተ ታማኝ ነህ የተቸገረ የምትረዳ ነው አላህ በጭራሽ አንተ ላይ መጥፎ ነገር አያመጣም አለቻቸው ወረቃ ቢን ነውፈል ያጎቷ ልጅ ጋር ይዛ ወሰደች የወንድም ልጅ ሚለውን ስማው እስቲ ነብዩ ያጋጠማቸውን ነገሩት ይህ ሰው ምን አላቸው ዋ ይሄማ ጅብሪል ነው አላቸው በሙሳ በኢሳም በሁሉም ነቢያቶች የመጣ ምን አለ ወገኖች ከሀገር ሲያባሩ ምን ሲሉ ከጎን ሆኜ አንተን በረዳው ወገኖቼ ከሀገር ያስወጡኛል ያባሩኛል አሉ አዎ ያንተን አይነት መልእክት ይዘህ መጣ የተረፈ የለም ሁሉም እንደዚህ አይነት መከራ አጋጥሞታል አሉ ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት ሞላ ነብይነታቸው በኢቅራ ታወጀ ከዛ ሱረቱ ሙደሲር መጣ ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከብር ወثيابك فطهر የመሳሰሉት አያቶች ወረዱ አንተ ተከሸፋፋኒ ወይ ተነስ ጌታን አልክ ንቃ አላቸው አላህ ይሄ መልእክት ሲመጣና ከዛ በኋላ ረሱል ዐለይሂ ሰላቱ ወሰለም ሌሎችም መልእክቶች ሲመጡ ሰዎች ዳዕዋ ጀመሩ ከዛ በፊት በሚስጥር ዳዕዋ ለ3 ዓመታት አደረጉ መጀመሪያ ከእሴት እናታችን ኸዲጃ ሰልማለች ከወንዶች አቡበከር ሰልሟል ከአገልጋዮች ዘይድ የሳቸው አገልጋይ ሰልሟል ከልጆች አልይ ሰልሟል ሁሉም ዳዕዋ ማድረግ ጀመሩ አቡበከር እና ዑስማን የመሳሰሉትን ዳዕዋ ያደረጉ ማምጣት ጀመሩ ከዛ ዳዕዋ ግልጽ ሲወጣ ወአንዚር አሺረተከል አቅረቢን የቅርብ ዘመዶችን አስጠንቅቅ የሚለው የቁርአን አያ ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ዘንድ ተሰባሰቡና ወጥተው ሶፋ ላይ ወጥተው ጥሪ ጀመሩ ጥሪ በሚጀምሩበት ሰዓት ላይ ለሰዎች ጥያቄ ያቀረቡ ሰዎች ወይ እኔ በእናንተ ላይ ከዚህ ከተራራው ጀርባ እናንተን የሚያጠጋ ጦር ይመጣል ቢል አታምኑኝም እንዴ ብሎ ሲጠይቋቸው
እንዴት አናምንህም እኛ እኮ በአንተ ላይ ማ ጀረብና عليك كذبا منذ نشأتك الى الان እስካሁን ድረስ ሕፃኑን እስካደክበት እስካሁን እስካለበት ጊዜ ድረስ ውሸት አይተን አናቅም ባንተ ላይ እንዴት አናምንህም አሉ። የዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም قولوا لا اله الا الله تفلحون لا اله الا الله በሉ ነጻ ትወጣላችሁ አንቂዙ አንፉሰኩም ሚን النار ነፍሶቻችሁን ከእሳት አድኑ ኢኒ ነዚሩ ለኩም ሚን አዛብ ሸዲድ እኔ አሳማሚ ብርቱ ከሆነው ቅጣት ለእናንተ አስጠንቃቂ ነኝ ሲሏቸው ሁሉም መሐመድ ምን አመጣብን ብለው ደንግጠው በአማና የሚያውቋቸው ደንግጠው ሲሄዱ አጎታቸው አቡ ለሃብ ግን ነብዩን ደፈራቸው ነብዩን ሰደባቸው ألهذا جمعتنا يا محمد تبا لك يا محمد ጥፋት ላንተ ይሁን ألهذا جمعتنا እንደው لا إله إلا الله ቁም ነገር ነው ብለህ ሰበሰብከን ለዚህ ነው فأنزل الله في حقه سورة المسد الله بسوسم قرآن أورد سلسم الناقر تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامراته حمالة الحطب ሚስቱም እሱ ጀሃነም እንደሚገቡ የኔ ነብይ ሳይሆን ጥፋት የሚገባው ጥፋት ላንተ ነው አላህ ወዳጆቹ ሲነካ ይወድምና አላህ ቁርአን አወረደም ጥፋት ላንተ ይገባ ሲላቸው ጥፋት ለኔ ነብይ ሳይሆን ላንተ ነው ተበት የዳ አቢ ለሃብ ወተብ ያቡ ለሃብ ሁለት እጆች ጠፉ ከሰሩ ማ አግና አንሁ ማሉሁ ወማ ከሰብ ንብረቱ ምኑ እሱ ሊያድነው አልቻለም ብሎ አላህ ቁርአን አወረደ ኡሙ ጀሚል ትባላለች ያቡ ለሃብ ባለቤት በእኛ ላይ ብሎ ግጥም ማለት ጀመረ ብሎ ድንጋይ ይዛ ነብዩን ልፈነክት ረሱል ሰለላሁ ዐለይሂ ወሰለም ከአቡበከር ጋር አብሮ ቁጭ ብሎ አሉ የታለ ያዋደኛ አቡበከር ጨነቃቸው አብሮ ነው የተቀመጡት ባገኘው በዚህ ነበር ምለው ሙዘመመና አሰይና አለች ሙዘመም ማለት የተወገዘ ነው ሙሐመድ ማለት የተመሰገነ ነው ነብዩን ምን አሉ አላህ የቁረይሾችን የነሱን ተንኮል ከኔ እንዴት እንደሚከላከል አያችሁ እኔ እኮ ሙሐመድ ነኝ እነሱ እኮ የሚሳደቡት ሙዘመም ይባላል ነው አሉ ሙዘመም አላህ ሙሐመድ ብላ እንድትጠራ አላረግ ሙዘመም አለች ዲኑን ጠላን ትእዛዙን ጣሰን ባገኘው በዚህ ነበር ምለው ከዛ ጨነቃቸው አቡበከር ልክ ስትሄድ ምንድነው አሉ አላህ ጋረዳታ ሱብሃንአላህ አቡበከርን ትመለከታለች አብረው ተቀምጠው ነብዩን አትመለከት አላህ ባሪያዎችን በፈለገው መልኩ ይጠብቃል ይሄ ያደረጉ ነብዩ ዳዕዋን ሲያደርጉ ነብዩ ላይ ተለያየ እንግልት ጀመሩ ማሰቃየት ጀመሩ ከንቡዋ አምስተኛው አመት ላይ ረሱል ሰለላሁ ዐለይሂ ወሰለም ብዙ መከራ ሲንጸባረቅ ተከታዮቻቸው ላይ እና ቢላል ላይ የመሳሰሉት እነ ሱመያ እና አማር ላይ መከራው ሲበዛ ምን ሲል ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ እንዲሰደዱ አደረጓቸው ወደ ሀበሻ የመጀመሪያው በእስልምና የመጀመሪያው ስደት የተደረገበት ነው ዑስማን ኢብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም ባለቤትም ጭምር አብሮ ማን ነው የነብዩ ሰለላሁ ዐለይሂ ወሰለም ልጅ የዑስማን ባለቤት የሆነችው ጭምር ሩቅያም አብራም የተሰደደችበት ማለት ነው ከዛ በኋላ ከ3 ወር በኋላ ተመልሰው መጡ ሰባተኛው አመት ላይ መከራው እንግልቱ ሲበዛ ሺዕ የሚባል ካምፕ ላይ አጎሯቸው ለሙሐመድ ተከታዮች ለሱ ተከራካሪ ለሆኑት በአጠቃላይ መሸጥ መለወጥ አይቻልም መጋባት አይቻልም አቡ ለሃብ ሁለት የነብዩ ሰለላሁ ዐለይሂ ወሰለም ልጆች ሁለት ልጆች አግብቶ ነው እንዲፈቱ አዘዘ መከራውን አፈራረቁባቸው በረሃብ ሰሃቦቹ ሲደበደቡ ሲሰቃዩ ከድብደባና ከስቃይ የተነሳ ሚናገሩትን እስከማያውቁ ድረስ የተለያየ ነገር አፈራረቁባቸው ድጋሚ እንዲሰደዱ አደረጓቸው 73 ወንዶች 11 ሴቶች ሆነው ጃፈር በሚመሩት ደሞ ስደት ወደ ሀበሻ ሁለተኛው ስደት መጣ አምርና ተከታዮቹ እነዚህን የተሰደዱትን ደግሞ ለመያዝ ለመውሰድ ደግሞ መልሰው የስጦታ አይነት ይዞ መጡ ነጃሺ እነሱ ሚልቱን ሳልሰማ አልሰጥም አሉ ምንድነው አሉ እኛ ደካማ ህዝቦች ነበርን እኛ በክት ምንበላ ነበርን እኛ ዝምድና ምንቆርጥ ነበርን እኛ ዝሙት ምንፈጽም ነበርን ጣዖት የምናመልክ ነበርን ከማከላችን ታማኝነቱን ስነ ምግባሩን ምናቆሰው አላህ አስነሳልን እሱን ላከልን እሱን አላህን ተገዙ ሲለን ተገዛን ዝምድናን ተቀጥሉ ሲለን ቀጠልን ዝሙትን አቁሙ ሲለን አቆምን የደካማን ገንዘብ አትብሉ ሲለን አቆምን በዚህ በመልካም ምናቆ በመልካም ሲያዘን ስንከተለው ወገኖቻችን ግን የተለያዩ መከራ ያደርሱብን ጀመራል
ይህንን ሲሰሙ ቁርአንም ሱረቱ መርየም የመጀመሪያውን አንቀጾችን ሲያነቡላቸው ነጃሺ እያለቀሱ እንኳን ሄድ አይደለም ጋራ ወርቅ የሚያክል ወርቅ ይዘህ ብትመጣ እነዚህ ሰላማዊ ሰዎችን አሳልፌ አልሰጥም ብሎ አምርን መለሱት። ሀገሬ ላይ ሰላም ሆናችሁ ነው። ነጃሺ ምስልምናን ተቀበሉ። ሱብሃንአላህ። ከነጃሺ ጋር የነበሩት ቀሳውስታት በአጠቃላይ አብረው እስልምናን ተቀበሉ። ይሄ 7ኛው ዓመት ላይ ተከሰተ ነበር። ከዛ በኋላ ብዙ መከራና እንግልት ሲደርሱባቸው መካ ላይ ያሉት ጎሳዎች ወገኖቻችን በኒ ሐሺሞች እየተራቡ ምን እያሉ ይህንን ሰነድ ካላቃጠላችሁ ካልቀደዳችሁ በጭራሽ ከናንተ ጋር ሰላም የለም። አቡ ጣሊብ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ለአቡ ጣሊብ የጻፉትን ሰነድ ቢስሚላህ ሚለው የአላህ ስም ሲቀር ሁሉንም ምስጥ በልታባቸዋለች አጥፍቷለች። ከዛ የወንድሜ ልጅ አይዋሸኝም ከዋሸኝ አሳልፌ እሰጣቸዋለሁ አሉ። ልብ በሉ ቁረይሾች ምን ያህል ልባቸው እንት እንደነበር። ከዋሸኝ አሳልፌ እሰጣቸዋለሁ፣ እውነቱን ከሆነ ግን ይህንን ውል ታፈርሳላችኋል። እሺ አሉ። ሲከፈት ቢስሚላህ ሚለው በአላህ ስም ሚለው ብቻ ነው ያለ፣ ሌላው በሞላ ጠፍቷል። ይህንን ተአምር አይቶ እንኳን ኢስላም ላይ አልመጡ። እነዚህም ጎሳዎች ተነሱ እንዲቀደድ አደረጉ። ከዛ በኋላ ረሱል አለይሂ ሰላቱ ወሰላም 10ኛው ዓመት ላይ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷት ባለቤታቸው ኸዲጃ ሞተች። ከወር በኋላ አጎታቸው አቡ ጣሊብ ሞቱ። አቡ ጣሊብ በጣም ይከላከሉላቸው ነበር። አቡ ጣሊብ ለነብዩ ሰለላሁ ዐለይሂ ወሰለም መከታ ነበሩ። የተለያዩ ማባባያዎችን ይዘው ሲመጡ አልቀበልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡ ጣሊብ ምን ከጎን ነኝ አብሽር አሉ። እንደውም አንቀምን አሏቸው። ይሄን ልጅ እንካ እንስት ሚጦር ልጅ ከፈለክ ይሄው እንስት፣ ሙሐመድን አሳልፈህ ስጠን እንግደለው አሉ። አቡ ጣሊብ ምን አይነት ጅሎች ናቸው አሏቸው። ምን እንደው የምትገርሙ ጅሎች ናቸው። የእናንተ ልጅ እኔ ላሳድግላችሁ ትሰጡኛላችሁ፣ የኔ ልጅ ደግሞ ልትገሉ ትሰጣችኋለሁ። ምን አይነት አስተሳሰብ ነው ያላችሁ አሏቸው። በጭራሽ አሏቸው። ይሄ ማለት ሳካ ሲል እሺ 1 ዓመት የሱን እናምልክ፣ 1 ዓመት ደግሞ የኛን ያምልክ አሉ። በጭራሽ አላህ ቁርአን አወረደ። ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም አቢዱነ ማ አዕቡድ። ይሄ ወረደ። አይሆንም ተም ያ ሁሉ ነገር ማባቢያ መጥቶ ስንት ተአምራዩ ሊቀበሉ አልቻሉም። አቡ ጣሊብም ሞቱ። የዚህ ጊዜ ነብዩ ላይ ማንም ተነስቶ መሳደብ ጀመረ። የአቡ ለሃብ ልጅ መጥቶ ነብዩ ላይ ተፋባቸው፣ ሰደባቸው። ከዛ ለአባቱ መጥቶ እንዲኳረኩት ዛሬ ምን አለ? ዱዓ አደረገብኝ። ያ ረብ እንደው ለዚህ ውሻ መላክ አቃታል። ለውሻ ውሻ ነው የሚላክ ውሻ ነው የነብዩን ፊት የደፈረ ውሻ ነው እኮ የሰው ሱብሃንአላህ። ዱዓ አደረጉበት። አቡ ለሃብ ፈራ። ለንግድ ሲሄዱ ያ ዱዓ ትዝ አለው። ዛሬ ሰላም ካደርን ለሁላችሁም ስጦታ አለኛል። ልጄ መሃል ይተኛ፣ እናንተ ዳርዳሩን ተኙ፣ እቃውም ዳርዳሩን ሁሉ ይከበባል። ልጁን እንደዛ አደረገ። አላህም በሳላከ ሁሉንም አሸተተ። ጉዳዩ አይደለም አይኑ እያየ የአቡ ለሃብ ልጅን አንገቱን ይዞት ሄደ። ምን አለ አቡ ለሃብ? መሐመድ መካ ሆኖ ልጄን ገደለዋል። ሱብሃንአላህ። ነብዩ ዱዓ አድርገው ዱዓቸው ሙስተጃብ እንደሚሆን ያውቃል። ከዛ ጥሪ ቀረበላቸው 11ኛው ዓመት ላይ። ምን አይነት ጥሪ? ወደ ሰማይ ከመሄዳቸው በፊት መከራውና እንግልቱ ሲበዛባቸው ወደ የስሪብ ሄዱ። የስሪብ ላይ ድሆችን ጅሎችን፣ እብዶችን፣ መጥፎ ሰዎችን ልከውባቸው ነብዩን አስደበደቧቸው። አገልጋያቸው ዘይድ በልብሱ እየተከላከለ የነብዩ ተረከሳቸው እስኪደማ ጫማቸው ደም እስኪይዝ ድረስ ነብዩ እንደበደባቸው ራሳቸውን ስተው እስኪወድቁ ድረስ የሁሉ መከራ አፈራረቁባቸው። ከዛ በኋላ ነብዩ ዱዓ አደረጉ። እንደው ጌቴ አንተ ካልተቆጣህብኝ የሚደርስብኝ ነገርስ ምንም አይደለም አሉ። ሱብሃንአላህ። አላህ የተራራ መላእክቶችን ላከላቸው። ጅብሪል መጣ። ያው አላህ ሁለቱ ተራራዎች መላእክቱ ልኮልሃል፣ እነዚህ ሰዎች ባንተ ላይ ሁሉ መከራ ያደረሰብን ሰዎች እዘዛቸው ያጣብቁላል ሲሏቸው
اللهم اهدي لقومي فإنهم لا يعلمون ጌታዬ ለህዝቦቼ ምረት ማን ነው ምራቸው እነሱ ስለማቁን ያደረጉት ከነሱ አብራክ አንተን የሚገዙ ሰዎች ይወጣሉ ብዬ ስለማስብ ስለምከጅል እንዲጠፉ አልፈልጉም አሉ ነብዩ ረህማ አዛኝ ነብይ አይደሉ ረሱል አለይሂ ሰላቱ ወሰለም ተበድለው ተደብድበው ሰው እንዲወጣ አልፈልጉም ሰው እንዲታማ ሰው እንዲገደል ሰው እንዲጠፋ ፍላጎታቸው አልነበረም ሌላ ብስራት መጣ እነዚህ ሰዎች በአምኑ ማለት ከጂኒ የሆኑ ቡድኖች አንተን ተከትለውሃል ጂኒዎች በአንተ አምነዋል ኢና ሰሚዕና ቁርአንን አጀባ يهدي الى الرشد فآمنا به ولن نشرك بربنا احدا ይህ ቁርአን ወደ ትክክለኛ መንገድ ይመራል አመንበት በጌታችንም አንድንም አናጋራ ሚሉ የጂኒ ቡድኖች ደግሞ በነብዩ ላይ አመኑ መሆኑን ሌላ ብስራት መጣላቸው 12ኛው አመት ላይ ለሐጅ ለምን ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ተራራ ላይ ቆመው አረ ቁረይሾች ዳዕዋዬን ላድርግ ከለከሉኝ ከናንተ ማከል ሚረዳኝ የለም እያሉ ጥሪ ማድረግ ጀመሩ ከመጡት ከመዲና ጎሳዎች መካከል አንሷሮች ያውስና የኸዝረጅ ጎሳዎች የነብዩን ሰለላሁ ዐለይሂ ወሰለም ዳዕዋ ለመቀበል እሳቸውንም ለመርዳት 6 ሆነው መጡ ከዛ በሚቀጥለው ሌላም ቃል ገብተው ምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ከመሰደዳቸው በፊት ነገሮችን አመቻቹ መዲና ላይ ሄደው የነብዩን አለይሂ ሰላቱ ወሰለም አስተምሮ እንዲቀበሉ እነዚህ አንሷሮቹ ምን አሉ ከመዲና የመጡት ይሁዶቹ ሲነግሩን የነበረው ነብይ ራሱ ነው ስለዚህ ሳይቀድሙን እኛ ቀድመን አምነን ለህዝቦቻችን ጥሪ እናድርጋሉ አላህ አመቻችላቸው 11ኛው አመት ላይ ግን ምን ተከስቷል ሰማይ ወጡ ከቤተል ከመካ ወደ ሐረም ሄዱ ማን ነው ወደ ቤተል መቅዲስ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى بلو الله عند تكسو بأند ليلت أقصى الرسول أقصى مالت فلسطين ሁለት ወር መንገድ ያስኬዳል ሁለት ወር ሰማይ ሰባት ሰማይ በዛው ለሊት ጨርሰው መጡ ከአንዱ ሰማይ ወደ አንዱ ሰማይ ስንት አመት ያስኬዳል እንደተማርነው 500 አመት አላህ ፍላጎቱ ከሆነ በሰከንድ ሁሉም ነገር ማድረግ ይችላል አቡ ጃህል ላይ ጥያቄ ጠይቃቸው ነበር መሐመድ ዛሬስ አዲስ ነገር የለም እንዴ ምን አለ ሲላቸው ዛሬማ ይግረምህ ባዝሽ ለሊት እኮ ቤተል መቅዲስ ደርሼ መጣው አቡ ለሃብ ማን አቡ ጃህል ዛሬ መሐመድን አገኘሁት አለ ህዝቦቹ የሚከዱበት መንገድ ዛሬ ተገኘ ይሄንን ነገር አሁን ሰዎችን በሰበሰብ ለኔ ነገርክለ ሰዎች ትናገራለህ አላቸው አዎ እናገራለሁ ከዛ በፊት ምን አደረገ ሰዎችን ከመሰብሰብ በፊት ለነብዩ ቅርብ የተባሉ ሰዎች ጋር ሄዶ ይሄንን ሹባውን መጣል ጀመረ አቡበከር ሲዲቅ ጋር መጡ አቡበከር ሲዲቅ የተባሉበት ስያሜው ከዚህ የጀመረ ነው ወንድ ጓደኛ ሚልን ሰማ ምን ዛሬ እኮ ለሊት ደርሼ መጣው እያለ ነው እሳቸው ካሉማ ታዲያ እውነት ነው ምን ይገርማል እንኳን እሱን አይደለም በየቀኑ ወረደልኝ የሚለውን የቁርአን አየት ተቀበልኩ አይደለም ወይ አቡበከር ሲዲቅ የሚባለው ማዕረግ የተሰጣቸው ለዚህ ነው ከዛ ሌሎችንም ማለት ሰዎችን ሰበሰቡ አላህ መስኮቱ ልክ እንደ ቴሌቪዥን መስኮት እያሳያቸው አላህ ለነብዩ ሰለላሁ ዐለይሂ ወሰለም መግቢያ መውጫውን በሩን እነከሌ ኢንዶሚናል ያኳቹት ነጋዴዎች እዚህ ቦታ ላይ ያሉ አሁን በዚህ ቀን እንዲደርሳሉ ሁሉም ምልክት ነገሯቸው ጠማሞች ስለሆኑ ተአምር ሊመልሳቸው አይችልም ያ ሁሉ ምልክት ተናግረው ግን ሊቀበሏቸው ሰሃቦች በጣም መከራ ሲበዛና ምን ሲል ወደ መዲና እንዲሰደዱ ሁሉንም አዘዙ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር በጣም ሲያሰቃዩአቸው ቆይ ትንሽ ረጋበል አላቸው ምናልባት ሊፈቀድልኝ ስለሚችል ረጋበል አብረን የጣለን አይነት ነገር ምልክት ሰጧቸው አቡበከር ሊሰደዱ 4 ወር ቆዩ ከነብዩ ጋር ሳይሰደዱ ብዙ መከራ ሲደርስባቸው ሳይሰደዱ ቀሩ ነብዩ ሰለላሁ ዐለይሂ ወሰለም ሙሐረም ወር ላይ ይህንን ስደት አስበውት ነበር ሙሐረም ወር ላይ ከዛ በኋላ ስደቱ የተካሄደውና ስደት የሄዱበት ምን ወር ላይ ነው ረቢዑል አወል ነው ረቢዑል አወል ወር ላይ ነው መዲና የደረሱት ነገር ግን ስደቱን መጀመሪያ የጀመሩት ያሰቡበት ወር ምን ነበር የሙሐረም ወር ነበር ከዛው በከር ጋር መጡና አጠገብህ ማን አለ አላቸው አይ ቤተሰብ ነው ያሉት ልጆቼ ናቸው አይሻ አስማናት ያንተም ቤተሰብ ናቸው ተፈቀደልኝ ስደት አለ
الصحبة يا رسول الله أبو بكر እያለቀሱ ከርሶ ጋር ስደት የርሶ የስደት ጓደኛ እንደሆን ተመረጥኩኝ አሉ። አይሻ ምን ትላለች? እንደዛን ቀን ማንንም አይቻላቅም በደስታ ሲያለቅስ እንደ አቡበከር እንጂ አለች። በደስታ አቡበከር አለቀሱ። የማን የነብዩ ጓደኛ መሆን። ቁረይሾች ግን ነብዩ ሊሰደዱ ሲል አንድ እቅድ አቀዱ። ምን አይነት እቅድ? ረሱልን አለይሂ ሰላቱ ወሰላም መግደል። ከተለያዩ ጎሳ ወጣቶችን መረጡ። ከዛ አንዴ ሲወጣ ከቤቱ ሁሉም ጦሩን ያሳርፉበት። የዚህ ጊዜ በኒ አብዲ መናፎች ሁሉንም ሊዋጉ ስለማይችሉ ካሳ ክፈሉን ይላሉ። ካሳ እንከፍላለን። ካሳ እንከፍላለን። ከዛ በኋላ እሺ ተስማሙ። ወጣቶች ተመረጡ። አላህ ጅብሪልን ላከው። ማንጋ? ነብዩ ሰለላሁ ዐለይሂ ወሰለም ጋር። እዛ ዛሬ ሌሊቱን እዛ እንዳያድር አላህ አዘዛቸው። በእሳቸው ቦታ ላይ አልይን እንዲተኙ ነብዩ ሰለላሁ ዐለይሂ ወሰለም አደረጉ። አሊ ረዲየላሁ ዐንሁ የነብዩን ልብስ ለብሰው ተኙ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን እየቀሩባቸው አፈር ፊታቸው ላይ እየበተኑ وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون የሚለውን የቁርአን እየቀሩ ወጡ። ረሱል አለይሂ ሰላቱ ወሰላም ይህንን ሲያደርጉ አላዩአቸውም። ከዛ ተጠባብቀው ምን ብለው ማንን ነው የምትጠባበቁት ይሏቸዋል። አንድ ሰው መሐመድን። ቀደም እኮ አፈር እየበተነባችሁ ወጣል። አረ ተኝተዋል አሉ። ሲከፍቱና ሳያዋቸው አልይ ናቸው። አልይ ህይወታቸውን ለመስጠት ዝግጁ ሆነው ነበር። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሄዱ። አልይን ግን አስጠነቀቁት። እነከሌ እኔ ጋር ገንዘብ አስቀምጠዋሉ። ያንን ገንዘብ ለነከሌ ሳትመልስ ወደ መዲና እንዳትመጣ አሉ። ሱብሃንአላህ። ነብዩን ሊገሏቸው፣ ሊያስሯቸው፣ ሊደበድቧቸው የሚፈልጉ ሰዎች ነብዩ ጋር አደራ ያስቀምጣሉ። ነብዩን ሊገሉ ይሞክራሉ። አልይን ግን ምን አሉት? የነከሌ አማና ስላለ ሳትመልስ ወደ መዲና እንዳትመጣ። አልይን ቀጠቀጡት። የት ነው አሳየን ማለት ጀመሩ። አቡበከር የሚጓጓዙበትን ትራንስፖርቱን አመቻቹ። ትራንስፖርት ስላችሁ መኪና እንዳይመስላችሁ፣ ፈረሱን ምኑም አመቻቹ። መንገድ የሚያመላክታቸውን ሰዎች እንዲያዘጋጁ ተደረጉ። ጋሩ ሰውር የሚባል ዋሻ ላይ ተደበቁ። ቁረይሾች አወጁ። 100 ግመል ሽልማት አለው መሐመድን ይዞ መጣ አሉ። 100 ግመል ሲባል ሁሉም ጀመረ። ዛሬም አለ አይደል? ከሌን እንደዚህ የተደበቀ የተናገረ እንደዚህ ሽልማት አለ ይላሉ አይደል? ሀያላን ሀገራት የሚባሉት በቃ ያንሱና ነው ይዞ የመጡት። ሁሌ እንደዚህ ይቀጥላል። ነገም ለወደፊት ነብዩ ሰለላሁ ዐለይሂ ወሰለም እዛ ዋሻ ውስጥ ተደበቁ። ደረሱባቸው። እዛ ዋሻ ላይ ደርሰው አቡበክር ጭንቅ አላቸው። ያ ረሱላህ እንደው ከኛ እኮ አንደኛው እንዲህ እኮ ለጫማው እኮ ቢመለከት ያየናል አሉ። ምን ነካህ አንተ አቡበክር? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆነው ምን ለምን ታዝናለህ? ላ ተሕዘን ኢነላህ ማዓና፣ አትዘን አላህ ከኛ ጋር ነው። ናም አላህ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ነበር። አይናቸውን ጋረደው። የለም ብለው ሄዱ። ኋላ ሱራቃ የሚባል ሰው ነብዩ አለይሂ ሰላቱ ወሰላም እንደተሰደዱና የሆኑ ሰዎች ምልክት እንዲህ የሚባል ሰው ሄደዋሉ ካመላካቻቸው ጋር ምናም ሲባል ሱራቃ ይሄ ወሬ ደረሰው። ሱራቃ ለመከተል ሞከረ። እዛ ጋሩ ሰውር ላይ ዋሻ ውስጥ በነበሩበት ሰዓት ላይ ትልቅ አስተምሮ ስላለው ነው እዚህ ጋር ቆም ምለው። ዋሻ ውስጥ በነበሩበት ሰዓት ላይ የአቡበከር ልጅ አብደላህ ቀን ቀን ከቁረይሾች ጋር ይውልና ኢንፎርሜሽን ይሰበስብና ምን እንደሚያሴሩ ምን እንደሚሉ ይሰበስብና ማታ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣል። እንዲህ ያሰቡ ነው ይላቸዋል። ጎህ ከመቅደዱ በፊት ደግሞ ወጥቶ ሄድና መካ ያደረ ያስመስላል። አሁንም ወሬ ይሰበስብና ማታ ይመጣል። ምግብ የምታመጣው ማናት? እርጉዝ የነበረችው አስማ ናት። እርጉዝ ናት። የታላ አባትሽ ብሎ አስማን እርጉዝ ናት ብሎ እንኳን አላዘነላትም። አቡ ጀሃል በጥፊ መቷታል። በጣም አረመኔ ነበር።
ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ፊርዓውን هذه امه የዚህ ኡማ ፊርዓውን ብለው ሰየሙት። መንገዱ ደግሞ ፋናው እንዳይታወቅ የአቡበከር እረኛ ደግሞ ፍየል ምን ያደረገ መንገዱ እንዲጠፋ ያደርግ ነበር። አያችሁ ስትራቴጂ ተወኩል የላቸውም እንደ ነብዩ ሰለላሁ ዐለይሂ ወሰለም ተወኩል አለኩ አላህ ከፈለገ ልክ ሚዕራጅ ወደ ሰማይ እንደወሰዳቸው ወደ ቤተል መቅዲስ እንደወሰዳቸው ማድረግ ይችላል። ለኛ ግን አስተምሮ እንዲኖረው ነብዩ ስትራቴጂያቸውን ተመልከቱ። ሰበብ እንዴት እንዳሟሉ የሚደበቁበት ዋሻ መንገድ የሚያመላክታቸው ኢንፎርሜሽን የሚያመጣላቸው ያ ሁሉ ነገር አደረጉ። መጨረሻ ግን ወደ ማን ዞሩ? ወደ አላህ اللهم اخرجني مخرج صدق وادخلني مدخل صدق አላህ ወይ ጥሩ አወጣጥ አውጣኝ ጥሩ አገባብ ማስገባኝ ብለው ወደ አላህ ዞሩ። ሱራቃ ደረሰባቸው። ነብዩ ቁርአን ይቀራሉ ዝም ብለው። አቡበከር ጨንቋቸው እንዲህ ያሉ ምንም ፊታቸውን ነብዩ ሰለላሁ ዐለይሂ ወሰለም አያዘዋውሩ። ከዛ ትሰምጣለች የሱ ፈረስ ስምጥ ሲል አሸዋው ስምጥ ሲያደርገው ይደነግጥና አራውን ምንም ነገር አላደረሰባችሁም ይላል። ይወጣል። አሁንም ሲከተላቸው ይሰምጣል። አዝላም የሚባል ነገር ይሄ የጥንቁልና እጣም ያወጡበታል። ልክ እጣ ያወጣና ላ ይለዋል። ላ ምንድነው? አዋጣም ነው። አረ 100 ግመል ዛሬ አንተንም አልቀበልም ይላል። የሚያመልከውን ጣዖቱ 100 ግመል ሊያመልጠኝ አልቀበልም ይሄዳል። አሁንም እንዲህ ሲል መጨረሻ ላይ ደነገጠ። ምንም ነገር እንደማያደርግ ቃል ገባ። ቁረይሾችንም ሊመልስላቸው ቃል ገባ። ከዛ በኋላ የሰጣቸው ምግብ ሲሰጣቸው አይ አንፈልግም ቁረይሾችን መልሳ ሄዶ እኔ በዚህ በኩል መጥቻለሁ አትልፉ እያለ መመለስ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም ረቢዕ አልአወል ሁለተኛው ቀን ላይ ቁባ ደረሱ። መስጂዱ ቁባ የመጀመሪያው መስጂድ ነብዩም በተቅዋ የተሰየመው መስጊድ ላይ እዛው ሰገዱ። ወደ 22 ሌሊቶችን እዛው አሳለፉ። ከዛ ጁማዓ ቀን ወደ መዲና መንገድ ጀመሩ። ጁማዓ መንገድ ላይ ጁማዓ ደረሰባቸው። የመጀመሪያው ኹጥባ የመጀመሪያው ጁማዓ መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰገዱ። መዲና ላይ ይጠባበቁ ጀመር። የረሱልን አለይሂ ሰላቱ ወሰላም መውጣትን የሚፈልጉ መምጣትን የሚጠብቁ ሴት ወንዱ በአጠቃላይ ነብዩን እየጠበቀ ነብዩን እየፈለገ ተሰብስበው መጠበቅ ጀመረ። ልክ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲደርሱ ሁሉም በልልታ ተቀበላቸው። طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله دعا ايها المبعوث فينا جئت بالامر المطاع እያሉ ነብዩን ሰለላሁ ዐለይሂ ወሰለም በዚህ ተቀበሏቸው። ሴት ወንዱ ወጣ። ሁሉም ያ ረሱላህ እኔ ቦታ ላይ እኔ ቤት ላይ እያሉ ሁሉም መጠየቅ ጀመረ። ግመሊቷ ታዛዥናት ልቀቋት እሷ ምታርፍበት ቦታ ላይ ሆናል። ልክ አቡ አዩብ አልአንሳሪ ቤት ላይ ፊት ለፊቱ ላይ አረፈች። መስጊዱ እዚህ ይሰራል። እሳቸው ደግሞ ማረፊያቸው የአቡ አዩብ አልአንሳሪ ቤት ሆነ። ነብዩ ሰለላሁ ዐለይሂ ወሰለም ከላይ ሆኖ አላቸው። አይ እኔ ከላይ አልሆንም ጂ ፕላስ እንደሚባለው አላ ወይ ቆጥ ነው የሚባለው ጂ ፕላስ በቃ አንድ ከላይ ከፍታ ቤት ነበረች እዛ ላይ ነው የሚሆኑት። እኔ ከርሶ በላይ አልሆንም አላቸው። አይ እንግዳ ምንም ለዚያራ ስለሚበዛ እኔ እታች ነው ሆኗል። አቡ ሙሳ አልአንሳሪ ማን ነው አቡ አዩብ አልአንሳሪ ተጨነቁ። አንድ ቀን ውሃ ፈሰሰባቸው። ከላይ ውሃ ሲፈስ የለበሰው በልብሱ በምኑ ማደራረግ ጀመረ። ጨነቀው። ያ ረሱላህ እኔ አልቻልኩም ከርሶ በላይ መሆን ከላይ ይሁኑ አላቸው። ሱብሃንአላህ ለነብዩ የነበራቸው ፍቅር ለነብዩ የነበራቸው ውዴታ ወላሂ የእውነት ነበር። አቡበከር እኮ ስደት ላይ አንዴ በቀኝ ይሆናሉ፣ አንዴ በግራ ይሆናሉ፣ አንዴ ከኋላ ይሆናል፣ አንዴ ከፊት ይሆናል አሉ። ያ ረሱላህ እኔ ላይ ችግር ቢደርስብኝ ችግር የለውም፣ እርሶ ላይ እኮ ችግር ከደረሰ እኮ ከባድ ነው። እርሶ እኮ ለሰዎች መድህን የመጡ ኖት፣ ለሰዎች አስተማሪ ኖት፣ ከጨለማ ወደ ብርሃን ሰዎችን ሊያመላክቱ የተላኩ ነብይ ኖት። እርሶ ላይ እያለ አቡበከር ጭንቀቱ ልዩ ነበር። ሱብሃንአላህ መዲና በዚህ መልኩ ተቀበሏቸው። መስጂድ ገነቡ። ከዛ በኋላ በአንሳርና በሙሃጅሮች መካከል ወንድማማቾች መካከል አደረጉ። የተሰደዱትን እዛ ካሉት አንሳር ማለት ረዳቶች ማለት ነው። ሙሃጅሮች ደግሞ ማለት የተሰደዱት ናቸው። ወንድማማቾች አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ገነቡ። ወንድማማችነትን አጠናከሩ። ከዛ በኋላ ሌሎች የእስልምና ህግጋት የአዛን
የጂሃድ እንደዚሁም ደግሞ የጾም የዘካ የመሳሰሉት እስላማዊ ህግጋት መዲና ከሄዱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ላይ ምን ሆነ አላህ ያንን ህግጋት ግዴታ አደረገባቸው ይሄን ታሪክ ያመጣው ታሪኩ ቢጠቀስ ረጅም ነው የስደትን ያመጣውት ምንድነው ይሄ የተሰደዱበት አንድ አመት ሲያልፍ ሌላ አንድ አመት ሲመጣ ማለት ሙሐረም ሲመጣ አዲስ ወር ነው አንደኛ ወር ተብሎ ማለት ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ረመዳን ብለን እንጀምር ሲሏቸው ሰዎቹ ላ ረመዳን ሰው መጀመር ያለበት ሰዎች የሐጅ ስራቸውን ሰርተው ሐጅን ካጠናቀቁ ረፍት የሚያደርጉበት አዲስ ወር የሚመጣው ሙሐረም ነውና ሙሐረም ብለን እንጀምር አሉ እነሆ እንግዲህ እንዲያለ እስላማዊ ካላንደር መጣ ከዛ በፊት ክስተት ሲከሰት ነበር አረቦች የሚቆጥሩት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት አመት አሙል ፊል ይባላል የዞኑ አመት አብርሃ ብዙ ዞኖችን አምጥቶ ከአባን ለማፍረስ ይዞ በመጣበት ሰዓት ላይ አላህ ሰራዊቶችን የሱ ሰራዊቶች እንግዲህ ድንቅ ናቸው ወፎችን ልኮ አላህ የአብርሃን ሰራዊት አፈር ከደም ያበሉበት የጣሉበት ያ አመት የዞኑ አመት ተባለ ለምን ነብዩም የተወለዱበት አመት ስለነበረ እናታችን ኸዲጃ ሲሞቱ እንደዚሁ ማጎታቸው አቡ ጣሊብ ሲሞት አሙል ሁዝን ተባለ የሐዘን አመት ተባለ ለምን ሐዘኑ በጣም ስለበረታ ይሄ ነበር የሚቆጥሩበት አለዛ በኢሳ ልደት ነበር እንዲያሉ በሚላድ ይያሉ ነበር የሚቆጥሩት ታችን አቆጣጠር ሊኖረን ይገባል ተብሎ ዑመር ሐሳብ ሲመጣላቸው እንደ መሪ የሚጠበቅባቸውን ሰሃቦችን ጓደኞቻቸውን ሰብስበው ሹራ አደረጉ አማከሩ ከዛ በኋላ ለዑመር ይሄ ይሁን ይሻላል ሲሏቸው የተሻለውን ቅድም ያልኳችሁን ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና የተሰደዱበት የእስልምና ባንዲራ ከፍ ያለበት እስልምና በአዲስ መልክ አገር ይዞ የተቋቋመበት በሚለው የነብዩ ሰለላሁ ዐለይሂ ወሰለም የስደት ሐያትን ጉዞ ጀምረን ብንቆጥር ይሻላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ከተሰደዱ ከ17 አመት በኋላ ያለውን ጀምረው ቆጥረው ነው ይሄው ዛሬ እንዲህ ያለ በየጊዜው አዳዲስ ይመጣል ስለዚህ እኛስ በየጊዜው እንደዛ ነው ማለት መቀየር አለብን ትላንት እንዴት ነበርን ዛሬስ እንደዚህ ያኛው አመት ላይ እንዴት ነበርን በዘንድሮ አመት እቅዳችን ምንድነው እንዴት ነው መቀየር አለብን ዛሬ እኮ ሰዎች እኮ ሃፒ ኒው ይር ይላሉ አይደለ ፈረንጆቹ እኛ ሀገር ምን ቁጣጣሽ ምናምን ይሄ ከኢስላም ጋር የሚገናኝ አይደለም ከነሳራው ጋር የሚገናኝ ታሪክ ነው ያለው ዘመን መለወጫ የሚባለው ነገር ግን እኛ ሙስሊሞች የራሳችን ታሪክ አለ በራሳችን ታሪክ ማንሰራው ለምንድነው ማንቀየረው ለምንድነው ማንለወጠው የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚነገር ይሄ ነው ቻይናቸው ታጋሽ ናቸው ነብዩ መበቀል እየቻሉ ችለዋል አውፍ ብለዋል እኛ ምንማርበት ነው መከራ ሲመጣ ነብዩ ሶብር አድርገዋል ተርበዋል ተገርፈዋል ታስረዋል ብዙ መከራ ደርሶባቸዋል ችለዋል እኛ ጋር ሲመጣ ለምንድነው ማንችለው ስለዚህ አመት በመጣ ቁጥር ከኛው ሐያት ይሄዳል ሐሰን አልበስሪ ያሉትን ተናግሬ ልዝጋ የብነ አደም ኢነከ አንተ አያም መጅሙዓ የአደም ልጅ ወይ አንተ የቀናት ጥርቅም ነህ ካንተ አንድ ቀን በሄደ ቁጥር ከሰውነት አንድ አካል እየሄደ ነው ስለዚህ ራስ ተጠቀምበት ቀኑ ለሌሊት አሳልፎ ይሰጣል ሌሊቱ ለቀኑ አሳልፎ ይሰጣል መጨረሻ ላይ ቀንና ሌሊት አጠቃላይ አሳልፈው ለአኺራ ለቀብር ይሰጡሃል ይላል ስለዚህ ሂጅራ ሲመጣ ሙሐረም ሲመጣ አንደኛ የተከበረ ወር ነው ሙሐረም ከአራት ወራቶች አንዱ ነው ረጀብ ሙሐረም ዙልቂዳ ዙልሂጃ እነዚህ አራቱ የተከበሩ ወራቶች ናቸው በእነዚህ የተከበሩ ወራት ላይ ወንጀል መስራት ደግሞ በጣም ከባድ ነው ስለዚህ ታሪካችን ወቅ የዛሬው ሙሐረም ብሎ የተዘጋጀበት ስለ ካላንደር እስላማዊ ካላንደር ምንድነው እንድንረዳ ነው ከዚህ ካላንደር ጋር የሚያዝ ታሪክ ምን አለ የነብዩ ሂጅራ ነው ሂጅራ አቆጣጠር ሲባል የረሱል ሂጅራ ምን ይመስል ነበር የመካ ታሪክን ቀኝተናል ይሄ እንግዲህ እኔ ታሪኩ ሙሉ ጠቅሻለሁ ማለት አይደለም በአጠቃላይ ግን ሃይላይት ነው የሰጧችሁ እስቲ ረሱሉን ሲራ እናንብብ ታሪካቸውን እናንብብ والله የሚገርም ነገር እንይዛለን ኮንፊደንስ ይመጣል ውስጥ ይረካል ጀግንነት ይመጣል ታሪካቸውን ስናነብ ሐያታቸውን ስናነብ የነብዩ ታሪክ ብቻ ነው ልቅም ተደርጎ የተጻፈ የማንም ታሪክ እንዴት ተጻፈ የለም የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ልቅም ተደርጎ ተጽፏል ስለዚህ ያን ታሪክ እናንብብ በአማርኛው ረደቱል አንዋር ረሂቀል መክቱም ሲራቱ ነብይ የረሱል ሰለላሁ ዐለይሂ ወሰለም ሲራ هذا الحبيب በአረብኛ ደግሞ ብዙ ወደ 50 የሚጠጉ በነብዩ ዙሪያ የተጻፉ የታሪክ መጽሐፎች አሉ እናንብብ ታሪካችንን ስናነብ የሳቸውን ታሪክ ስናውቅ ወደ ራሳችን ታሪክ እንመለሳለን ታሪክ ልንሰራ የምንችለው ታሪካችን ስናውቅ ነው ታሪኩን ማንነቱን አላወቀ ሰው ታሪክ ሊሰራ አይችልም ስለዚህ ልጆቻችንንም ይሄንን ታሪክ እናስተምራቸው እስቲ ማሩት ሙሐረም ምንድነው ረጀብ ምንድነው ዙልቂዳ ዙልሂጃ ምንድነው ረቢዕ አልአወል ረቢዕ አልሳኒ ሶፈር ምንድነው እስቲ አረብኛ ካላንደሩ ምን ይመስላል ልጆቻችንን እናስተምራቸው ይወቁት ይሄ ወር ምንድነው እንደዚህ ፍርሳውን ሲመጣ እንጠቀ ረመዳን ስንተኛ ወር ነው እንንገራቸው ይማሩት
እናስተምራቸው። ሙሐረም የመጀመሪያው ወር ነው ምን ማለት ነው? ሸህሩላሂል ሙሐረም ነብዩ እኮ ወደ አላህ ኢዳፋ አስጠጉት እኮ ሸህሩላሂል ሙሐረም ብለው ከረመዳን በኋላ ተወዳጅ ጾም የሙሐረም ጾም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። ኢንሻአላህ አላህ ካለ ሃሩን ሚዲያም ዛሬ መጥቷል። የሚቀጥለው ሳምንትም ኢንሻአላህ የሚቀጥለው ላይ አይረዝምም። አሹራ ምንድነው? አሹራ የድል ቀን ነው። ከምን ጋር ከማን ታሪክ ጋር ሲያያዛል? አላህ ካለ ሳምንት ደግሞ ኢንሻአላህ ይሄንን ፕሮግራም ደግሞ እንመለከታለን። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala ታሪካችንን አውቀን በታሪካችን ታሪክ የምንሰራ አላህ ያድርገን። የረሱልን አለይሂ ሰላቱ ወሰላም ትክክለኛ ፍቅር በውስጣችን አላህ ያስገባልን። ነብዩን የእውነት የምንወድ አላህ ያድርገን። ነብዩን የእውነት የምናከብር የምንከተል አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.